ሰላም እንዴት ናችሁ? ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች እነሆ በክረምቱ የዝውውር መስኮት መድፈኞቹ በርካታ ተጫዋቾችን ለማስፈረም ስማቸው ተያይዟል። በተለይም የኒውካስል ዩናይትድ ብሩኖ ጎማሬዝ በፊት አውራሪነት በ70 ሚሊዮን ፓውንድ ወደ ኤምሬትስ አርሰናል በክረምቱ የዝውውር መስኮት ይደርሳል ተብሎ ከሚጠበቁ ተጫዋቾች መካከል ቀዳሚው ነው። በመቀጠል የአትሌቲኮ ማድሪዱ ጁሊያን አልቫሬዝ ወደ አርሰናል ኤምሬትስ ስቴዲየም ይዘዋወራል ተብሎ ይጠበቃል። ከዚህም ባሻገር ፊት አውራሪው የግራ መስመር አጥቂ ተጫዋች ቪኒሲየስ ጁኒየር ወደ መድፈኞቹ በክረምቱ የዝውውር መስኮት እሱን ለማዘዋወር በርካታ እንቅስቃሴዎች በአሰልጣኝ ሚኬል አርቴታና በስፖርቲንግ ዳይሬክተሩ አንድሬ በርታ በኩል እየተደረጉ ነው የሚገኙት። ዕለታዊ መረጃዎችን ወደ እናንተ ይዘን መጥተናል። እነዚህን ጉዳዮች እንዳስሳለን፣ አብራችሁ እንድትሆኑ እንጋብዛለን። እንደሚታወቀው በኒውካስል ዩናይትድ ቤት በ2024-25 የውድድር ዓመት ቡድኑን በአምበልነት እየመራ ጠንካራ እንቅስቃሴዎችን ሲያደርግ የነበረው ብራዚላዊ ኢንተርናሽናል ብሩኖ ጎማሬዝ በ70 ሚሊዮን ፓውንድ የዝውውር ሂሳብ ወደ አርሰናል ሊዘዋወር ጫፍ መድረሱ ነው እየተገለጸ የሚገኘው። ተጫዋቹ ወደ አርሰናል ለመዘዋወር ሂር ዊ ጎ የሚለው ወይም ደግሞ ሙሉ በሙሉ ይፋዊ በሆነ መንገድ ኦፊሻሊ ተቀላቅሏል የሚለው መረጃ ብቻ ነው የሚጠበቀው የሚሉ መረጃዎች እየወጡ ነው የሚገኙት። ምክንያቱም የኒውካስል ዩናይትዱ አሰልጣኝ ኤዲ ሆዊ ከኒውካስል ጋር መለየታቸውን ተከትሎ ብሩኖ ጎማሬዝ ወደ አርሰናል የመዘዋወሩ ነገር ምንም ጥርጥር የለውም የሚሉ መረጃዎችም እንደዚሁ እየተለቀቁ ነው የሚገኙት። ብራዚላዊ ኢንተርናሽናል እንግዲህ አሰልጣኝ ሚኬል አርቴታ ለበርካታ ዓመታት ተጫዋቹን ለማዘዋወር እንቅስቃሴዎች ያደርጉ እንደነበር እናስታውሳለን። በተለይ ደግሞ በ2024-25 የውድድር ዓመት ከኒውካስል ዩናይትድ ጋር የነበረው ጠንካራ እንቅስቃሴ በመሃል ክፍሉ ሲያደርግ የነበራቸው ሙከራዎችና የኒውካስል ዩናይትድ ቡድን ኳስ መስርቶ ኳስ ይዞ እንዲጫወት በማድረግ ሂደት ውስጥ እጅግ ከፍተኛ አስተዋጽኦ ከነበራቸው የመሃል ክፍል ተጫዋቾች መካከል አንዱ ነው ብሩኖ ጎማሬዝ። እናም አሰልጣኝ ሚኬል አርቴታም የግሉን ብቃት የተጫዋቹን ልዩ ግልጋሎት በአርሰናል ቤት ማየት ይፈልጉ ነበር። ይህን ተጫዋች እንግዲህ በ2024-25 የውድድር ዓመት ባሳየው ድንቅ ብቃት አሰልጣኝ ሚኬል አርቴታ ፍላጎታቸውን አሳይተው እነሆ ወደ አርሰናል ሊዘዋወር ጫፍ መድረሱ ነው እየተነገረ የሚገኘው። የዝውውር ሂሳቡ መጀመሪያ መድፈኞቹ እንግዲህ በወሬ ደረጃ በሩመር ደረጃ ወይም ቨርባል አግሪመንት በሚባል ደረጃ የ55 ሚሊዮን ፓውንድ የዝውውር ሂሳብ ለኒውካስል ዩናይትድ ለብሩኖ ጎማሬዝ የዝውውር ሂሳብ አቅርበው እንደነበር መግለጫችን በርካታ መረጃዎች ዘግበዋል። ነገር ግን 55 ሚሊዮን ፓውንድ በኒውካስል ዩናይትድ ውድቅ መሆኑን ተከትሎ በሁለተኛው ዙር መድፈኞቹ 60 ሚሊዮን ፓውንድ አቅርበው እንደነበር ይታወቃል። አሁን ግን በሶስተኛው ዙር 70 ሚሊዮን ፓውንድ የዝውውር ሂሳብ ለኒውካስል ዩናይትድም በቂ የተባለ የዝውውር ሂሳብ ሆኖ ተገልጿል ለተጫዋቹ ማለት ነው። ምክንያቱም እድሜው 28 እንደመሆኑ መጠን 28ኛ እድሜው ላይ የሚገኘው ይህ ብራዚላዊ ኢንተርናሽናል ብሩኖ ጎማሬዝ ወደ አርሰናል የሚዘዋወርበት ሂሳብ ሆኖ ተመዝግቧል። 70 ሚሊዮን ፓውንድ የዝውውር ሂሳብ መድፈኞቹ በመሃል ክፍል በጠንካራ ሁኔታ ተጫዋቹን ሊጠቀሙት እንደሚችሉ ይጠበቃል። በአምናው የሻምፒዮን በሆኑበት የውድድር ዓመት ያሳዩትን ብቃት ለማስቀጠል ተጫዋቹን እንደ ትልቅ ግብዓት እንደሚጠቀሙበት ይጠበቃል። ከዲክላን ራይስ ጋር በመጣመር በተለይ የመሃል ክፍሉ ላይ አርሰናሎች የኳስ ብልጫ እንዲኖራቸው እንደዚሁም ከማርቲን ዙሜንዲ ጋር በመጣመር እና በመሰለፍ በመሃል ክፍል ያለውን የኳስ ብልጫ የተሻለ ለማድረግ እና የማጥቃት እንቅስቃሴዎችን በደንብ የሚያግዝ ተጫዋች እንደመሆኑ መጠን በብሔራዊ ቡድንና በኒውካስል ዩናይትድ ቡድን ያለውን ተሞክሮ እንግዲህ ወደ አርሰናል ቤት እንዲያመጣ አሰልጣኝ ሚኬል አርቴታ የበኩላቸውን ድጋፍ እንደሚያደርጉለት ይጠበቃል። ብሩኖ ጎማሬዝ በኒውካስል ዩናይትድ ቤት ትልቅ ኃላፊነት ተሸክሞ ሲጫወት የነበረ ተጫዋች ነው። ትልቁን የአምበልነት ሚና የአምበልነት ሚና ይዞ ኒውካስል ዩናይትድን እየመራ ወደ ሜዳ ሲገባ የነበረ ተጫዋች ነው። ምናልባት ኒውካስል ዩናይትዶች ቡድናቸውን እንደ አዲስ ነው የሚሰራ ብለን መናገር እንችላለን። ምክንያቱም አሰልጣኛቸው ኤዲ ሃው ኦልሬዲ ከኒውካስል ዩናይትድ ጋር መለየታቸው ይፋ ሆኗል። ከዛ በተጨማሪ ሌሎች ተጫዋቾቻቸውም
ከኒውካስል ጋር እየተለያዩ ነው የሚገኙት። ምናልባትም የብሩኖ ጎማሬዝ መውጣት ኒውካስል ዩናይትድን እንግዲህ እንደ አዲስ እንዲደራጅ እንደ አዲስ እንዲዋቀር የሚያስገድደው ይሆናል ማለት ነው። ብሩኖ ጎማሬዝ በአርሰናል ቤት እንግዲህ ጠንካራ ኃላፊነት ይጠብቀዋል ተብሎ ይጠበቃል። ሌላው መረጃችን ወደ አትሌቲኮ ማድሪድ ኮከብ ጁሊያን አልቫሬዝ ይወስደናል። ጁሊያን አልቫሬዝ በአርጀንቲና ብሔራዊ ቡድን በዓለም ዋንጫው ትልቅ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። መድፈኞቹ የማጥቃት እንቅስቃሴዎችን የበለጠ ለማጠናከር በሻምፒዮንስ ሊግም ሆነ በፕሪሚየር ሊግ የሚኖራቸውን የዋንጫ ክብር ለማስጠበቅ የዋንጫ ተፎካካሪ ቡድን መሆናቸውን ለማስመስከር ጠንካራ የሆነ የአጥቂ ስፍራ ተጫዋች እንደሚያስፈልጋቸው ይታወቃል። ለበርካታ ጊዜ ይሄ ጉዳይ ሲነገር እንደነበር እናስታውሳለን። በጥሩ የዝውውር መስኮት ጀምሮ እንግዲህ ጁሊያን አልቫሬዝ ወደ ኤምሬትስ ስቴዲየም ሊመጣ የሚችልባቸው ድሎች እንዳሉ እንደዚሁም አርሰናሎች ተጫዋቹን ለማስፈረም በተደጋጋሚ ጥያቄ ማቅረባቸው ሲገለጽ ነበር። አሁንም በክረምቱ የዝውውር መስኮት ጁሊያን አልቫሬዝን ወደ ኤምሬትስ ስቴዲየም ለማምጣት የሚደረጉ ድርድሮች የሚደረጉ በኤጀንቶች መካከል የሚደረጉ ድርድሮች እንዲሁም በአርሰናል ወኪሎች በኩል የሚደረጉ ንግግሮች ተጠናክረው ስለመቀጠላቸው ነው መረጃዎች እየወጡ የሚገኙት። ጁሊያን አልቫሬዝ ከአርሰናል በተጨማሪ በባርሴሎና ቤት የሚፈልግ ተጫዋች ነው። ነገር ግን የ26 ዓመቱ ጁሊያን አልቫሬዝ ወደ አርሰናሉ ወደ ሚኬል አርቴታው አርሰናል በክረምቱ የዝውውር መስኮት ይዘዋወራል ተብሎ ይጠበቃል። የጁሊያን አልቫሬዝ ዝውውር ሲነሳ እንግዲህ አብሮ የሚነሳው የቪክቶር ዮኬሬሽ የዝውውር ጉዳይ ነው። አትሌቲኮ ማድሪዶች እንግዲህ ቪክቶር ዮኬሬሽን ወደ አትሌቲኮ ማድሪድ መውሰድ ይፈልጋሉ። በሌላ በኩል ተጨማሪ ገንዘብም ይፈልጋሉ። ስለሆነም እንደዚህ አይነት ዝውውሮች እንግዲህ አልተለመዱም። ነገር ግን አርሰናሎች ምን አይነት ውሳኔ ወስነው ጁሊያን አልቫሬዝን ወደ ኤምሬትስ ስቴዲየም እንዲመጣ ያደርጉታል ያማልሉታል የሚለው የሚጠበቅ ነው የሚሆነው። ነገር ግን ይፋዊ የሆኑ ንግግሮች፣ ድርድሮች አሁንም እየቀጠሉ ስለመሆናቸው ነው መረጃዎች እየወጡ የሚገኙት። ምናልባትም መድፈኞቹ በዝውውሩ የሚስማሙ ከሆነ ቪክቶር ዮኬሬሽ ወደ አትሌቲኮ ማድሪድ የሚዘዋወር ተጫዋች ሊሆን ይችላል ማለት ነው። ሌላው የአርሰናል የክረምቱ የዝውውር መስኮት ራዳር ውስጥ የገባው ቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየር በሪያል ማድሪድ ቤት ጠንካራ ከሆኑ ተጫዋቾች መካከል አንዱ እንደሆነ ይታወቃል። መድፈኞቹ የግራ መስመር የማጥቃት እንቅስቃሴዎችን የበለጠ ለማጠናከር ከሚፈልጓቸው ተጫዋቾች መካከል አንዱ ነው ቪኒሺየስ ጁኒየር። ስለሆነም ቪኒሺየስ ጁኒየር ምንም እንኳን አመታዊ ክፍያውም ሆነ ሳምንታዊ ክፍያው በጣም ውድ የሚባል ተጫዋች ቢሆንም ነገር ግን መድፈኞቹ ይህን የፋይናንስ ጉዳይ የበጀት ጉዳይ ግምት ውስጥ ባስገባ መንገድ ሶልቭ የሚያደርጉባቸውን መንገዶች እያሰቡበት ስለመሆኑ ነው መረጃዎች እየወጡ ያሉት። ቪኒሺየስ ጁኒየር እንግዲህ በሪያል ማድሪድ ቤት ምናልባትም ከአዲሱ አሰልጣኝ ጆዜ ሞሪኒዮ ጋር ያለው የግል ጉዳይ የግል አለመግባባት ምናልባትም ከሪያል ማድሪድ ቤት ሊወጣ እንደሚያደርገው ነው የተገለጸው። በሌላ በኩል ሪያል ማድሪዶች በሱ ቦታ በግራ መስመር የማጥቃት ቦታ ላይ ያን ዳውመንዴን ማስፈረማቸው ሌላው ቪኒሺየስ ጁኒየር ወደ ሌሎች ክለቦች ሊያማትር የሚችልበት አማራጭ ሊሆን እንደሚችል ተገልጿል። ከዚህ በተጨማሪ ቪኒሺየስ ጁኒየር በአርሰናል ሪያል ማድሪድ ቤት የሚቀረው የ11 ወራት ውል ብቻ ነው የተባለው። ምናልባትም እነዚህ የ11 ወራት ውሎች ከመጠናቀቁ በፊት 11 ወሩ ከማለቁ በፊት ቪኒሺየስ ጁኒየር ሪያል ማድሪድ በምንም ያለ በነፃ ዝውውር ወደ ሌላ ክለብ እንዲሄድ ስለማይፈቅድለት ስለሆነም ከወዲሁ በክረምቱ የዝውውር መስኮት ወደ ሌላ ክለብ ይዘዋወራል ተብሎ ይጠበቃል። ምናልባትም ወደ ሌላ ክለብ ይሄዳል ስንል ወደ ሌላ ሊግ የሚዘዋወር ከሆነ ምርጫውን የእንግሊዝ ፕሪሚየር ሊግ ሊያደርግ እንደሚችል ይጠበቃል። ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ደግሞ ምናልባትም ትክክለኛው የቪኒሺየስ ጁኒየር ትክክለኛው ክለብ አርሰናል ሊሆን እንደሚችል ይጠበቃል። መድፈኞቹም ይህን ግምት ውስጥ በማስገባት ተጫዋቹን ወደ ኤምሬትስ ስቴዲየም ለማዘዋወር ከፍተኛ የሆነ እንቅስቃሴ እያደረጉ መሆናቸው ነው እየተገለጸ የሚገኘው። ይህን ጉዳይ እንግዲህ በደንብ እያንዳንዱ መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ስላላችሁ ከልብ እናመሰግናለን። ማራኪ ስፖርት ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።